ስለዚህ ሰላምን መስጠት የሚችለው ፈጣሪ ነው ማለት ነው አይደለ? እውነት ነው። ሰላም መስጠት የሚችለው አላህ ብቻ ነው። ኦኬ፣ ይህን ክፍል አንብበው እስኪ። አንብበው ይታያል። ይሄ የተከፈተውን ሰላምን እሰጣችኋለሁ፣ ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ልባችሁ አይታወክ አይፍራም አለ። ይህንን ፍጡር ነው ማለት የሚችለው ወይንስ ፈጣሪ? እኔ የምሰጣችሁ አንጋህ አዳምጥ። አሁን እኔ ሰላም እሰጣችኋለሁ አላህ ሲል ሰው እንደምሰጣችሁ ሳይሆን የተሻለ ሰላም ነው የምሰጣችሁ ነው አላህ እያለን ያለው። ሰላም የሰው ልጅ አሁን አንተ ለምሳሌ እኔ እናንተ በንግግራችን ሰላም ብሰጠን ሰላም ማለት ከንግግርም ከጸብም ሰላም ብሰጠህ ላንተ እኔ የምሰጥህ ሰላምና አንተ ፈጣሪ ላንተ የሚሰጥህ ሰላም አንድ አይደለም። ኦኬ፣ ስለዚህ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ሲል ፍጡራን እንደሚሰጡት ሰላም አይደለም እያለ ነው። ሰው ልጅ ከምሰጥህ ሰላም የተሻለ ሰላም እሰጥሃለሁ ነው። ምን አልከኝ? ሰው ልጅ ከምሰጥህ የሰው ልጅ ከምሰጥህ ሰው ልጅ ለሰው ልጅ ከምሰጥህ ሰላም የተሻለ ሰላምን እሰጥሃለሁ እያለ ነው አላህ። ኦኬ፣ ስለዚህ ከፍጡራን ሰላም ይለያል የኔ ሰላም ዓለም ከሚሰጠው ይልቅ የኔ የተሻለ ነው የኔ የተለየ ነው እያለ ነው አይደል? ዓለም እንደሚሰጠው አይነት አይደለም ሲል አላህ ከሁሉም የጸዳ በመሆኑ የሱ ሰላም ደግሞ ከሁሉም የጸዳ ነው። ሱብሃንአላህ። ኦኬ፣ ስለዚህ እውነት ነው። ስለዚህ ሰላሜን አንተ ገብቶኛል። በቃ በደንብ ልረዳህና ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ማለቱ ዓለም እንደሚሰጠው ሰዎች እንደሚሰጡት አይነት ሰላም እንደማይሰጥ የተለየ እሱ ኃያል እንደሆነ የሚያሳይ ነው ነው ያልከን አይደለ? ኑሩ ገብቷል። እናመሰግናለን። እዚህ ትርጓሜህ ላይ አጨምርበት አቀንስበት። ይህንን የተናገረው ኢየሱስ እንጂ አላህ አይደለም። ኢየሱስ ነው የተናገረ ይህንን ንግግር። ከፍጡራን የተለየ ሰላም መሆኑን የሚያሳይ ነው። የፈጣሪ ሰላም መሆኑን የሚያሳይ ነው። ከዓለም የተለየ ማለቱ ፈጣሪ መሆኑን የሚያሳይ ነው። ከፍጡራን የተለየ መሆኑን በግልጽ እየተናገረ ነው። ሰው እንደሚሰጠው አይነት ሰላም እንዳልሆነ የሚሰጠው በደንብ የሚያስረዳ ነው ብሏል። ይህን የተናገረው አዳምጠኝ። አንተም በራስ ቤት እየሸወርክ ነው። አሁን አላህ ነው ያልከኝ አላህ እንደዚህ ብሏልና ያልከኝ እንጂ አንተ አሁን በመሻወር ሙሉ በመያዝ ነው። ማምን እከሌ ብሏል አላለም አላልኩም። ይሄን ክፍል አንብባል። ኖራ አላህ እንደዚህ ብሏል አልከኝ። ሰላም ማን ይሰጠው አልከው? እኔ አንድ ጥያቄ ጠይቃለሁ። እሺ አዳምጣ። ኑሮ ሰላም ማን ነው የሚሰጥህ አልኩህ። ሰላም ማን ነው የሚሰጠው ስል አላህ ነው አልከኝ። አላህ ነው እሺ አልኩና እችን ክፍል እስቲ እናንብባት አልኩና አደም ይታርክ እችን ክፍል እናንብባት ብለን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ መጣውና ሰላምን እተውላችኋለሁ ሰላሜን እሰጣለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እፎይ ትክክል አለ ቋንጤ እፎይ ትክክለኛ ዋይ ሚታርክ ተራ ጠብቁ። ኦኬ ሰላምን እተውላችኋለሁ እኔ ሰላሜን እሰጣችኋለሁ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ይሄንን እስቲ አብራራ ስልህ ይሄማ በደንብ ፈጣሪ ማለቱን መናገሩን የሚያሳይ ነው። ምክንያቱም ዓለም እንደሚሰጠው አይደለም ሲል እኔና አይነት ሰላም እንዳልሆነ የሚያሳይ ነው። ይሄ ሰላም የፈጣሪ ብቻ ነው። ፈጣሪ የሰጠው መሆኑን ዓለም እንደሚሰጠው
አይደለም ብሎ ግልጽ አድርጎታል ብለህ አልከን። ቴንኪው እናመሰግናለን። ይህንን ክርስቶስ ነው የተናገረው። ክርስቶስ አምላክ መሆኑን ስለመሰከረ እናመሰግናለን። አሁን እኔ ላውራለሁ። አንተ አሁን ኢሳ ከራሱ አንደበት ከራሱ የሚያወራው ነገር እንደሌለው ታውቃለህ፣ ታምናለህ አንተ በዚህ? ይሄን ማን የተናገረው? ይሄን ማን የተናገረው? ከራሴ አንድች ቃል ላወራም አልችልም ለመሰከርም አልችልም ይላል ኑሮ ወይል ጎዘ። ይሄን ማን የተናገረው? የቱን? ይሄንን የተናገረው ስማኝ፣ አዳምጠኝ። ይሄን አላህ ሱብሓነሁ ወተዓላ የአላህ ተአምራት ከማንም ከጋንንትም ሰው ልጅም ጋር አይመሰልም። ምንም ከብደው ታገናኘው። ኧረ ተው በእናትህ፣ ምንም ከምን ውስጥ ገባ? በእናትህ ወንድማችን፣ ይሄንን የተናገረው ማን ነው ነው ያልኩህ እኔ። ይሄን አንተ መልእክተኛ አንድ ከስር ያላቸው ሙስሊም እህት ወንድሞቼ፣ ሙስሊሞች ምን አይነት ባለጌ እንደሆኑ ያቸው፣ ስርዓት የሌላቸው አንዱ እያወራቸው ነው። ባለጌማ አይደለንም። ይሄን አስወርደው። ባለጌ አይደለንም። ኢየሱስ ክርስቶስ ልጅ አለህ፣ ለምሳሌ ልጅ ዘሃል። ይህንን ፕሮፋይል ልጅህን አድርገህ በየደቂቃው ማይክ ስታነሳ ይታዘቡሃል ከስር ያሉት። ምንድን ነው እሱ እንደዚህ መቅለብለብ? ኑሩ እያወራ ነው፣ ማይክ ብርግ ያደርግና እንደ ሰካራም ጣልቃ ይገባል። ምን አይነት ባለጌ እንደሆኑ ታዘቧቸው ሙስሊሞች። እኔ ክርስቲያኖች ሳይሆኑ ሙስሊሞች ከስር ያላችሁ ታዘቧቸው፣ ስርዓት እንደሌላቸው። ይኸውላችሁ አሁን እያወራው አሁን ብልግናቸው ነው ያቸው። ስርዓት የሚባል ከነማያውቁ ማለት ነው። በኢየሱስ ስም አጋንንት እኮ ነው እንደዚህ የሚያደርጋቸው። ኤኒዌይስ ኑሩ ቀጥል፣ ጨርስ። አሁን ልጨርስና አሁን እኔ በጥቅሉ ወደ ሃይማኖታዊ ነገር አትሄድና አንተ እኔ አንድ ነገር እነግርሃለሁ። አሁን ለምሳሌ ለምሳሌ እንያዘውና ኢትዮጵያ በመሪነት አንድ ባለስልጣን ሲያስተዳድር፣ የትኛውም ክልል የትኛውም ጠቅላይ ሚኒስትር አገሪቷን ሲያስተዳድር ምንድን ነው የሚለው? እኔ ከሌሎች ተሽዬ አገሪቷንና ህዝቤን ይመራለሁ፣ ቀጣይ ከሚመጣባቸው ሰዎች የተሻለ ነገር እንሰጣችኋለሁ ብሎ ነው የሚመራው። አይደለም? በል አንተውን ኑሮ ቅድም ምንድን ነው የተስማማ ነው? አይ ቅድም ምንድን ነው የተስማማ ነው? አይ ሃይማኖት ትይላንተ መንግስታት የሚመሩት አንተ ታስጨርስ። አሁን ይሄ ኢየሱስ መልእክተኛ ነው። ፈጣሪ እኔን ልኮኛልና ከሰዎች ከሚሰጣቸው ሰላም የተሻለ ሰላም ሰጣችኋለሁ ይላል ነው። አዳምጥ ኑሮ አዳምጥ። ቅድም ምን አልከኝ? ሰላምን መስጠት የሚችለው ማን ነው ብዬ ለጠየቅኩ፣ ፕሊስ አንዴ ኑሮ አዳምጥ። ሰላምን ማን ነው የሚሰጠው ለፍጡራን ብዬ በጠየቅኩህ ላይ ፈጣሪ ነው። ከፈጣሪ ውጭ ይሰጣለሁ ሰላም ይሰጣለሁ ስልህ የለም። እችን ክፍል እስቲ አንብብና አብራራ ብዬ ጠየቅኩህ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። የራሱ ሰላም ሊሰጥ የሚችል ፍጡር እንደሌለ ተግባባን። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለቱ ደግሞ ምንድን ነው ብዬ ስጠይቅህ እኔ እናንተ እንደምንሰጠው ወይንም ሰዎች እንደሚሰጡት አይነት ሰላም እንዳልሆነ በትክክልም የፈጣሪ የሚሰጠው መሆኑን የሚያሳይ ክፍል ነው። ይሄ ለአላህ የተነገረ ነው እንጂ ለፍጡር የሚሆን አይደለም። አላህ በትክክልም ሰላም እንደሚሰጥ እሱ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው እንዳልሆነ በግልጽ የሚናገር የመጽሐፍ ክፍል ነው አልከን። ይህንን የተናገረው አላህ ሳይሆን ኢየሱስ ነው ስልህ ለምንድን ነው ሽፍት ማድረግ የፈለከው? ኑሩ ወታደር፣ ፖሊስ ምናምን መሪ ምናምን ይበቃሃል። አንድ ልጨርስ። አሁን አይደለም አንድ ነገር ላውራ። ከሰይጣንና ከሰው ምናምን እሱ ምንም ቶፒካችን ስላልሆነ ቀደም የተናገርከው ስላለ ኦዲየንስ እሱን ስለሰማ በቂ ነው። ክርስቲያን ቢኒ እንኳን ተናመጣ። ኑሩ ምን አስቦ እንደሆነ አላውቅም። አላህን የፖለቲካ ፓርቲ ተወዳዳሪ እያደረገው ነው እና
ምንም አይገናኝም። ስለ አምላክ እየተወራ ስለ ፖለቲካ ምናምን ነገር አስፈላጊ አይመስለኝም። ምክንያቱም ከአምላክ ውጭ እንደዚህ አይነት ቃላቶችን መናገር የሚችል አለ ወይ ነው። አሁን ይሄ መጀመሪያ ኑሩ ስትናገር የነበረው ምንድነው? ይሄ ቃል ሙሉ ለሙሉ የፈጣሪ እንጂ ፍጡር ሊናገረው አይችልም። መጀመሪያ በዚህ ተማምነናል። ስለዚህ እኔ በሚቀጥለው ዓመት ሌላ ምናምን የተሻለ አደርጋለሁ፣ እሱ ፖለቲካ እዚህ ዓለም ላይ እንዳለው ነገር ነው እየተናገርክ ያለው። እኛ ደግሞ እየተናገርን ያለነው ስለ አምላክ ሐሳቤ ስለሆነ ማለት ነው። ኦኬ ቢኒ ሰላም በለንና ሐሚድ ትቀጥላለህ። እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ቢኒ እንዴት ነህ? ሐሚድ ሰላም። እሺ እዚህ ጋር ሰላሜን እተወላችኋለሁ አለ አይደል? ኦኬ እሺ እተወላችኋለሁ፣ ሰላሜን እሰጣችኋለሁ። ግን እሱ ሰላሜን ማለት ፈጣሪ ሊኮታል አይደል? አላህ መልእክተኛ አድርጎ ሊኮታል ኢሳ ማለት። እሺ ሐሚድ በጣም ጥሩ። እዚህ ጋር አሁን እንዴ እኮ ተረጋጋ እንዴ። ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ አለ። ስለዚህ ክርስቶስ ሰላም ይሰጣል ወይስ አይሰጥም? በዚህ ጥቅስ መሰረት ክርስቶስ በራሱ መስጠት አይችልም። ማስረጃ አምጣ። አሁን ማስረጃ አምጣ። በራሱ ሰላም መስጠት አይችልም የሚል ማስረጃ አምጣ። አላህም በራሱ ሰላም መስጠት አይችልም የሚለውን ስለማመጣ አላህ ሰላም ይሰጣል። አላህ ሁሉም ነገር ማድረግ ይችላል። ሲማ ሰላም መስጠት ቢችል ኑሮ ለምን ሞተ? ኢየሱስ ለምን ሞተ? ሰላም መስጠት ቢችል ኑሮ ለምን ሞተ? ሰላም ለመስጠት መሞቱ በራሱ ሰላምን ለመስጠት ነው። አላህ እሱን የላከው የሰው ልጆች ወደ ቀጥተኛው መንገድ እንዲመራ ማለት ነው። እሱን ሊጎታ መልእክተኛ አድርጎ ማለት ነው። መላኩ መሞቱ በራሱ ሰላምን ለመስጠት ነው። ሮሜ ምዕራፍ 16 አይ ቲንክ ቁጥር 20 አንዴ ክፈትልኝ እስኪ። የሰላም አምላክ ሎክ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። ማንን? ዲያብሎስን የሰላም አለቃ ምን ያደርገዋል? ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እንዴት? በመስቀል ላይ በሞቱ ሞቱን ሲሽር፣ በሞቱ ዲያብሎስን ሲሽር የሰላም አለቃ የተባለው ማን ነው? ክርስቶስ። መሞቱ በራሱ የሰላም አለቃ የሆነው የሰላም አምላክ የሆነው ክርስቶስ በሞቱ ምን አደረገው? እንደው እንትንን ዲያብሎስን አፈረሰው። ዕብራውያን ምዕራፍ 2 ቁጥር 15 ሎክ ክፈተው ገባፍተን የሰላም አምላክ ሰይጣንን ምን አደረገው ይላል? ከእግራችሁ በታች ፈጥኖ ምን አደረገው? ይቀጠቅጠዋል አለን አይደለ? ምን ያደርገዋል? ይቀጠቅጠዋል። መሞቱ በራሱ ሰላምን መስጠቱ ነው። ሞት ነክሶብን ሞት አሰፈሪ አሸባሪ የነበረበትን ዲያብሎስ ኃያል የሆነበትን ክርስቶስ በሞቱ ዲያብሎስ እንዲሸነፍ ሞት እንዲሸነፍ ሞት መውጊያ የታል እንዲባል አደረገው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወቱም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞቱ ሞትን ሻረው፣ ፍራቻን አስወገደልን። የሞት ፍራቻን፣ የሞት ሽብርን አጋንንት ሰፍሮ የሞትን ኃያል ሆኖ የነበረበትን አፈረሰው። ዲያብሎስ ተቀጠቀጠ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን አደርጋለሁ፣ እርሱ ራስ ራስን ይቀጠቅጣል፣ አንተ ሰኩናውን የተባለው ራሱን ቀጠቀጠው ይለናል ማለት ነው። ስለዚህ መሞቱ በራሱ ሰላምን መስጠቱ ነው። ወደ ቶፒክ ወርክ እንደዛ ነው። እዚህ ቆላሲስ ምዕራፍ 1 ቁጥር 19 ላይም እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ስለዚህ ክርስቶስ ኢየሱስ ራሱ የመስቀል ስራ ምንድነው? ሰላምን ነው ያደረገው ማለት ነው መስቀል። ስለዚህ እሱ ራሱ ለዛ ነው ሰላም መስጠት ስለሚችል ነው እንደዛ ያደረገው ማለት ነው ወንድማችን። ከአምላክ ውጭ አንዴ ሙሐመድ ሰላም ይሰጣል? ሐሚድ ሙሐመድ ሰላም ይሰጣል? ፈጣሪ የሰጠውን ሰላም ማለት አይደለም። እስላም ማለት ትርጉሙ ራሱ ሰላም ማለት መሆኑን ሰላም መስጠት እችላለሁ ብሎ ተናግሯል ሙሐመድ። እኔ በቀጥተኛ መንገድ ትችላችኋለሁ ማለት ቀጥተኛ መንገድ ማለት ስለምና ያ ማለት እስላም ማለት ሰላም ማለት ስሙ ራሱ ማለት አዳም ጥያቄው አሚድ
ጥያቄውን አዳምጡ። ሰላሙን የእሱን ሰላም መስጠት ይችላል? ንብረትነቱ የእሱ ነው። የማንን ሰላም? ሙሐመድ ሰላም ኖሮት የራሱን ሰላም መስጠት ይችላል? ፈጣሪ የላከውን ሰላም መስጠት ይችላል። ፈጣሪ አልወጣኝም። ኢየሱስ የሚሰጠውን ሰላም አዳምጡ። አላህ ሰንበዲ ሰጥቶት አይደለም፣ የራሱን ሰላም ነው አይደል አላህ የሚሰጠው። ኦኬ፣ ልክ እንደዛው አላህም ሙሐመድም የራሴን ሰላም ሰጣችኋለሁ ማለት ይችላል። ሙሐመድ ኢየሱስ አላህ ከሰጠው የራሱን አልኩህ እኔ የራሱን ከራሱ አንዳች ኢየሱስ ራሱ እኔ ከራሴ አንዳች ማድረግ አልችልም የላከኝን ትእዛዝ እንጂ ትእዛዜን ምን ትለጠፋለህ? ሙሐመድ ላይ ቁምና መልስላለሁ ጥያቄ ካለ እየጠየቅኩ እኮ ነው። ያው እሱ አሁንም እኮ ሁለታቸውም ሙሐመድ ይሰጣል ወይ እንደዚህ ማለት ይችላል? እሺ ኦኬ ይሰጣል ብሎ ነው አላህን አሁን ለእኔ መሰለህ አሁን ፈጣሪ ኢየሱስን ሲልከው ለሰው ልጆች እንደዚህ አድርግ ብሎ ላከው። መሐመድ አያምታታ እስልምና ውስጥ እስልምናን እየቀበርከው ነው። በደቂቃ ውስጥ እንዴት እንደማፈራርስብህ አሳያለሁኝ። አሁን በደንብ አዳምጥ። እኔ ተስማምቻለሁ፣ ሙሐመድም ይሰጣል ስላልከኝ ማለት ነው። ተስማምቻለሁ፣ ሙሐመድም ሰላምን ይሰጣል። በደንብ አስተውሉ። ከአላህ 99 ስሞች ውስጥ አንዱ አሰላሙ የሚለው የአላህ ስም ነው። ሙሐመድም ይጠራበታል፣ ሙሐመድም ይሰጣል ብሎናል። ሽርክ ነው ይሄ፣ ማሻረክ ነው በእስልምና። አሙድን እያጋራህ እንደሆነ አልገባህም ማለት ነው። ኤኒዌይስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ብሏል። አዳምጥ፣ ቆይ። ኦኬ፣ እዚህ ክፍል ላይ ክርስቶስ ሰላሜን ነው ያለው አይደለ? ሰላሜን ማለት ምን ማለት ነው? ይህን የምትለው ቃል ንብረትነትን ታሳያለች አይደለ? ፈጣሪ ሰጥቶታል እኮ ሰላም። ፈጣሪ የሰጠው ነገር እኔ የላከኝን ትእዛዝ እንጂ ትእዛዝን አልሻም ያለ አንድ አሚድ ለምን ነው የምታፈገፍገው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው ነው ወይንስ ዓለም የሚሰጠው የተለየ ነው? ፈጣሪ የላከውን ነገር ይሰጣል። ሌላ አዲስ ነገር የሚሰጥ ነገር የለም። ፈጣሪ አርግ ብሎት ብሎ የላከውን ነገር ያደርጋል። ሌላ ዓለም ምንድነው? ዓለም ሌላ ነገር በቃ ና ተሸማቀቅ፣ ከላይ ከፍ በልና ተዋረድ። በቃ አይሻልም? ምንድነው መዋረድ እኮ ምንድነው? እንዴት ነው መዋረድ? አሁን አንድ መረጃ ብቻ ስጠኝ። ሙሐመድ ሰላሜን እሰጣችኋለሁ ያለበትን አንድ ብቻ ስጠኝ። አንድ ብቻ። ኢየሱስ ከሐዲስ ከቁርአን ነው። ስለ ኢየሱስ አይደለም የጠየቁት። አሁን ሙሐመድ ይሰጣል ብለኸኝ የለ ከአላህ ጋር እኩል አድርገኸው አላህ ሰላም እሰጣለሁ ብሏል። ሙሐመድም ይሰጣል ብለህናል። አንድ ጥቅስ ብቻ ስጠኝ። አፍጥ ነው። አንድ ጥቅስ ብቻ። ሰላሜን እሰጣችኋለሁ እኔ የምሰጠው እንዳለም አይደለም፣ የተለየ ሰላም፣ እኔ የራሴን ሰላም እሰጣችኋለሁ ያለበትን አንድ ጥቅስ ብቻ። ያ ኢየሱስ መስጣት የሚችለውን ሰላም ማለት ነው። መሐመድን መስጣት ይችላል። ማስረጃ ምን ልበለው? አንተ በቃ እንደዚህ ነው የምታወራው ሁሌ? ማስረጃ ግዴታ ነው። እንደዚህ ነው ማውራ። አለማስረጃ ነው ቤት አይወራ። ኢየሱስ ማለት ነው እኔ የምጠይቅ ነገር እኔ ጌታ ነኝ ያለበትን ቦታ ብቻ አሳየኝ። አሁን እኔ የምጠይቅን ጥያቄ ብቻ መልሰኝ፣ ማስረጃ ከመጠየቂ በፊት። ማስረጃ አመጣለሁ። እኔ ጌታ ነኝ የሚለውን ከመጠየቅ በፊት ትሰጠኛለህ እንጂ አመጣለሁ፣ ሁሉ ማስረጃ አመጣለሁ። እኔ መሐመድ ምን ያደርጋል ነው የምትለው? እኔ ኢየሱስ ማድረግ የሚችለውን ነገር ሁሉ ማድረግ ይችላል። ፈጣሪ ከላከው ማለት ነው። ማስረጃ አሚድ ይኸውልህ፣ እዛ ኡስታዞች የነገሩን ተረት ተረተውና ማስረጃ እኔ ጋር ስታወራ እዛ የሰማውን ተረት ተረት ሳይሆን እኔ ጋር ስታወራ ቁርአን መጀመሪያ የጠየቁኝ ጥያቄ ማስረጃውን አምጣልኝ። ምን ጠየቀኝ? መጀመሪያ እኔ ጌታችሁ ነኝ እኔን ተገዙኝ ያለበትን ቦታ ብቻ ያሳየኝ። ያው ቆይ አዳምጥ። አሁን እኮ ሰላም የሚሰጥህ ጌታ ዘሌት አልፋለሁ። ምን አሁን እኮ የጠየቀው እሱን በደንብ አዳምጥ። ቅድም መጀመሪያውን ጠይቄያለሁ። እኔ የጠየቀውን ረባሽ ነው። በቃ ከፍ በለው። በቃ ክርስቲያን ይሄ ረባሽ ነው። ምክንያቱም ይመጣለም ልትቀበል ስላልሆነ አሁን ማለት ነው።
ልትቀበል አይደለም። የሰላም ጌታ ራሱ እሱ እንደሆነ ክርስቶስ እኮ እየነገርን ነው። ሰላምን ቅድም ሮሜ ምዕራፍ 16 ቁጥር 20 ላይ ከፈትኩልህ እኮ የሰላም አምላክ ሰላም ጌታዋ ዲያብሎስን ፈጥኖ የቀጠቀጠ እንደሆነ እኮ አሳየው። አንተ ሜይ ቢ አይምሮ ተበውዟል ማለት ነው። ጌታችን እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ጌታ እንደሆነ ይናገራል። ስለዚህ የተጠየቀው ማስረጃ አንተ እሱ ጌታ ከሆነ እንዴት ለምን የሁዶች ለምን መቱት? ምክንያቱም በፍቃዱ ፈቅዶ ወዶ እንዲመቱት ፈቅዶ ሲመቱት ማንን ነው የጠራው? ኤሎይ ለማሰበቅተን ያለ አባቱ ይበላ እና እሱ ጌታ ሆኖ እንዴት አባቱን ይጣራል? ፈጣሪ አባት ማለት አላህ የሁላችንም አባት መሆኑን አታውቅም? አንተ አባትስ ማለት ድገመው። በጣም ደስ የሚል ቃል ንግግር ተናገርክ። ምን አልከኝ? አላህ የሁላችንም ምንድን ነው አልከኝ? የሁላችንም አባት ነው። ለኢየሱስ አባት እንደሆነ የሁላችንም አላህ ነው። ለሱ ብቻ ተነጥሎ እንዴት አባት ይሆናል? በጣም ደስ ይላል። ድገመው እስቲ አሁንም። አላህ የሁላችንም አባት ነው በል እስቲ። አዎ አባት ነው ሲል የወለደን አባት ሳይሆን ተቆጣጣሪ ነው። አንተ አባት ነው ስትል አንተ አባት ነው። ችግር የለውም። ሚስት አግኝቶ ከወለደ እሺ፣ ሱራ 601ን ክፈትልኝ አንድ ክርስቲያን አባት ነው ብሎናል። ቁርአን ደግሞ እንደዚህ ይላል። እንየው። እንጂም አይወለድም። ቆይ ገብቶሃል አይደል? አባት ነው ማለት ተቆጣጣሪ ነው ማለት ፈልጌ ነው። አባት ነው ማለት አንተ አንብብ ቁርአን። ዝም ብለህ ወጥሮ የት ነው የምትቀመው? አሚድ የሁላችንም አባት ነው ብለሃል። ፕሊዝ የሁላችንም አባት ነው ብለሃል። አንብበው እባክህ አንብበው። አላህ የሰማያትና የምድር አባት ነው አንብበው ማለቱ የሰማይና የምድር እኛ በምድር ላይ አላለ ምድር ላይ የለንም አለን ፈጣሪ ነው። ጎበዝ። እሺ ቀጥል። ለእርሱ ቀጥል። እየተሰማኝ አይደለም። ቀጥል። ሌላቸው ሲሆኑ እንዴት ለእርሱ ልጅ ይኖረዋል? ለእርሱ ምን ይላል? አይወልድም አይወለድም እያልኩ እየነገርኩ እንዴት ነው ሚስት ምናምን የምትለው? እኔ እኛ ወልደናል። ቆይ ለእርሱ ሚስት የሌለችው ሲሆን እስቲ አንድ ጥያቄ አዳምጠኝ። አንድ ብቻ አዳምጠኝ። ቆይ ለእርሱ ሚስት የሌለችው ሲሆን ለእርሱ እንዴት ልጅ ይኖረዋል? አንተ ደግሞ ምን አልከን? አላህ የሁላችን አባት ነው ብለሃል። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል። ስለዚህ ሜይ ቢ እኛ ስንፈጠር ከመፈጠራችን በፊት ይሆናል ይህንን የተናገረው። ከዛ በኋላ ግብቶ ይሆናል ወለደን ማለት ነው። እንዳንተ ሎጂክ መሰረት ሱራ 1988 አንዴ ክፈትለት። ይሄ ንግግርህ የት እንደሚልክል አሳየ። ሶሪ ኦኬ፣ ይሄን ክፍል አንብበው እስቲ። አራማን ልጅን የያዘ ወለደ አሉ ይላል። ከባድ መጥፎ ንግግርን በእርግጥ አመጣችሁ ይላል። ምን አመጣችሁ? በደንብ አስተውል። አራማን ልጅን የያዘ ወለደ አሉ። ከባድ መጥፎ ንግግርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ፣ ምድር ልትሰነጠቅ፣ ጋራዎች ተንደው ሊወድቁ ይቃረባሉ። ለአራማን ልጅ አለው ስላሉ ይላል። አላህ ልጅ አለው ብለናል። ይሄ ቁርአን እኮ ለእናንተ ነው የሚያወራው እኮ። ይሄ ቁርአን አላህ ልጅ የለውም እየነገርኩህ እኮ ነው። አይወልድም አይወለድም። ሰማይና ምድርን የፈጠረ ፈጣሪ ቅድም አለው ብለህን ነበረ። ቅድም አለው ልጅ እኛ ያላ ልጆች ናችን ማጣቀም ነው ይብለህ ያልኩትንም እንትን በል። ስለዚህ አሁን የግድ መወለድ ብቻ አይደለም ልጅ ማለት ወይ ገብቶሃል? ስለዚህ እኮ እዚህ ጋር ልጅ አለው ስላሉ በምንም የወለዲውን ልጅ አለው መባሉ በራሱ ከባድ ንግግር ነው። ሰማያት ሊቀደዱ የሚያደርስ ነው እያለህ ነው። ልጅ ማለት አይደለም ያ ኢሳን እንደፈጠራ እኛንም ፈጥሮናል ነው። ገብቶሃል አይደል? እያዳመጥክ ነው። ቀጥልሽ። ኢሳን እንደፈጠራ ሁላችንም ፈጥሯል። ኦኬ፣ በደንብ አስተውል፣ በደንብ አዳምጥ።
አራማን ልጅ አለው ማለት አይቻልም። በእስልምና ልጅ አለው ማለት አይቻልም። ኤኒዌይስ ወደ ቶፒኩ ልመልስና አሁንም 5 ወቅት ሰላት ትሰግዳለህ? አዎ እንዴት አልሰግድም? እስቲ ተሸወድ ላይ ነው የሚባለው። ለሙሐመድ ምን ብለህ ነው የምትለው? ሰላም ታስተካከል። የጠየቅኩህን ጥያቄ እኮ ሳትመልሰኝ እኮ ነው አሁን ዝም ብለህ ወደዚህ እየገባለሁ። ቅድም የጠየቅኩህን መልስልኝ ነው። ምን ነው የጠየቀኝ? መለስኩልህ እኮ። ምንድን ነው ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን ቦታ እኮ አሳየኝ ብዬ ነበር። አሁንም አላሳየኝ። ስንት ነው እንት? እሺ ዮሐንስ ወንጌል ምዕራፍ 13 አንዴ ክፈተው። ቆይ አንዴ ሐሚድ ኢየሱስ እኔ ጌታ ነኝ ካለ ጌታ ነው ትላለህ? አሳየኝ አልኩኝ እንጂ ጌታ ነኝ ምናምን። እሺ ይሄው ላሳይ ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል ብሎ ይናገራል። ክርስቶስ እዚህ ጋር እኔም ብሎ ተናገረ። እኔ ጌታና መምህር ነኝ ብሎ ተናገረ። እስኪ አሁን አንተ ኢየሱስ ጌታ ነው በል በል። እናንተ መምህርና ጌታ ትሉኛላችሁ አለ። ሰዎቹ እኮ ነው እናንተ መምህርና ጌታ ትሉኛላችሁ ነው አለ አይደል? ኦኬ። ከዛ እሱ ምን አላቸው መልሶ? እንዲሁ ነኝ መልካም ትሉኛላችሁ ነው። አዎ እንዲሁ ነኝና መልካም ትላላችሁ አላቸው። እንግዲህ እናንተ ካላችሁ ጌታ ማለት እኮ አንተ ፈጣሪ ማለት አይደለም ማለት። ኦኬ እሺ ችግር የለውም። ኢየሱስ ጌታ ነው በል እስኪ። ችግር የለውም። መምህርና ጌታ ነው በል እስኪ። አብስ በዚህ ዙር አብ ትሉኛላችሁ ይላል ወይስ መንፈስ ቅዱስ ይለኛል? እንሄዳለን ወደዛ። ማን ነው እዚህ ጋር ኢየሱስ ጌታና መምህር ነው በል። እኔ ጌታ ነኝ እኔን ተገዙኝ አለ በል እኮ። ችግር የለም። እኔን ተገዙኝ የሚለውን ደግሞ እዚህ ያሻማል እኮ አንተ ጽሁፉን ያየው ተገዙኝ የሚለውን አመጣልሃለሁ። ችግር የለውም። እዚህ ጋር ግን እኔ ጌታ ነኝ እኮ ያሻማል ታውቃለህ። ኧረ እባክህ ተረጋጋ። ጌታ መምህር ትሉኛላችሁ ስላሉ እኮ ነው እንደዛ ብለው። ይሄ አንተ እኮ የሚያሻማህን ቃል ያወረበትን ቦታ ብቻ ንገረኝ ሐሚድ። የሚያሻማህን ቃል በለው። ሐዋርያቶቹ ጌታና መምህር ብለውታል። እሱ ደግሞ እነሱ ስላሉት ነው እሱ አንዴ ኦኬ። ያልሆነው ነኝ ብሎ መናገር ይችላል አንድ አካል። ለምሳሌ አላህ ያልሆነውን አንዴ አላህ ያልሆነውን ጌታ ሳይሆን እንዴት እነሱ ጌታና እንትን ትሉኛላችሁ ይላል እንዴ? ኦኬ እሱ ሐዋርያቶቹ መምህርና ጌታ ብለውታል አይደለ? ብለውታል አይደል? ብሏል። እናንተ መምህርና ጌታ ትሉኛላችሁ። ኦኬ በጣም ጥሩ። ቆይ ችግር የለውም። መስመር በመስመር እንሂድ። ከዛ እነሱ የተናገሩት ንግግር መልካም ንግግር ነው ወይስ አይደለም? እነሱ ያሉት መልካም ንግግር ነው የተናገሩት። ያሉት ነገር ልክ ነው ወይስ ልክ አይደለም? እነሱ እንዴት ጌታ መሆኑ እኔ ጌታ ነኝ ሳይል እንዴት እነሱ ቀድሞ ጌታ ነው ብሎ እንዴት ያወራሉ ነው? ለምንድን ነው እነሱ ያሉት? እሱ ቀድሞ እንዴት ጌታ ነኝ ያላለ? አንዴ እዚህ ማለት እዚህ ጋር ያሻው ቦታ ማለት ከዚህ እኔ ጌታችሁ ነኝ እኔ ተገዙኝ። ቆይ አንዴ ችግር የለውም። ስለዚህ እነሱ እንደዚህ ምለውና ሐሚድ ተረጋጋ እንዴ። ቆይ ተረጋጋ። ስለዚህ እነሱ ጌታና መምህር አሉት። እሱ ደግሞ መልሶ አዎ መልካም ትላላችሁ ልክ ናችሁ አላቸው። ከዛ በኋላ ይሄንን እነሱ ያሉትን ደግሞ ሲያጸድቅላቸው ልክ እንደሆኑ ሲነግራቸው ምን አላቸው? እንግዲህ እኔ ጌታና መምህር ነኝ አላቸው። አሁን ቀጥታ ክርስቶስ ኢየሱስ የተናገረውን ድገመው አንተ። እግራችሁን ይሄን ድገመው ከዚህ ጀምሮ እያነበብክ ከዚህ ጀምሮ በራሳችሁ አንብበው ከዚህ ጀምሮ እንግዲህ ከሚለው ጀምሮ ባል ይገባል። እርስ በራሳችሁ ተዋደዱ ለማለት ነው ያመጣው። ይሄ አባባል ራሱ ችግር የለውም። ይሄ ማለት እኮ ይሁን ችግር የለውም። ያሻማል እኮ አሁን ከዚህ ሌላ ቃል የለም። አንብበው ችግር የለውም። ያሻማል ውስጥ አላህ እኔ ጌታ ነኝ ያለበት አንብበው በላይ ቦታ አለ። ሐሚድ አንብበው። ኦኬ ስለዚህ በጣም ከቅድም ጀምሮ ያየው ነው ከዚህ አላህ ጌታ ነኝ ሲል ምንድነው? አንጻራዊ ጌትነት ነው፣ የፍጡር ጌትነት ነው እያልክ ነው። እናመሰግናለን። ክርስቶስ ኢየሱስ ግን እሱ በባህሪው ጌታ ነው፣ የሚያድን ጌትነት ነው ያለው ማለት ነው። ስለዚህ ለዛ ነው ከዚህ ጥቅስ ውጪ ሌላ በቃ ማሻማ ጥቅስ የላችሁ ማለት ነው። ይሄን ጥቅስ ብቻ ነው ያዛችሁት። ድገመውና ከዛ በኋላ እኔ 10 ጥቅስ እሰጣለሁ። ባንድ ምን ብዬ ልድገም? ይሄን ምንድነው የሚደገመው ነገር ምን አለ እዚህ ጋር?
በዚህ ልክ አይምሯችሁ አይደፈን። ሰይጣን በዚህ ልክ አይጋርድባችሁ። ልክ ሲጋርድባችሁ እንደ ሐሚር ነው የምትሆኑት። የጋረደን ነገር የለም እኮ አንተ እያየህ ነው አይደል? ሐሚድ እስኪ ይሄንን በለው አንተ። እሱ የተናገረውን አንብበው። እፎይ ሜት እኔ ጌታ ነኝ፣ እኔን ተገዘኝ፣ እኔ ጌታ ነኝ ባላ ጌታ ብለው እሱ ጋር አዳምጥ። ኦኬ ማን ትሉኛላችሁ አለ ወንድማችን ሐሚድ። ማን ትሉኛላችሁ አለ? ጌታ ማምርና ጌታ ትሉኛለች። ማምር ማለት አስተማሪ። ኦኬ ጌታ አይደለሁም ማለት ትሉኛለች። አይደለሁም መምህርም አይደለሁም ጌታም አይደለሁም ማለት እሱ ምን ይላል እኮ እነሱ ስላሉት ማለት ነው። በቃ እንግዲህ እኔ እነዚያ እሱ ስላወራ ይሄ ቦታ ያሻማል እኮ ቀጥታ ያወራበትን ቦታ እኮ ነው ፈለኩት እኔ እዚህ ጋር እነሱ ስላወሩት ነው ራሱ አወርቶ ማለት ነው። እኔ ጌታ ነኝ ያለበትን ቦታ ካለ አሳየኝ፣ ችግር የለውም። ሉቃስ ወንጌል ምዕራፍ 19:31 አንዴ ክፈተው። አላህን ሰላም ብሎ የጠራው መሐመድ ነው። ስለዚህ አላህ ሰላም አይደለም። በአንተ ሎጂክ መሰረት አላህ ሰላም ነው። እንዴት ነው ሰላም ማያልበት ምክንያት? አይደለም ሰማይና ምድርን ኢሳን ራሱን የፈጠረው ፈጣሪ እኛ የማሰው አያጥሩት ሰጣለው ጥቅሱን። ምክንያቱም ሰላም ብሎ የጠራው ማን ነው? እሱ መሐመድ ነው የጠራው። ሰላም በመሐመድ በአላህ ላይ ይሁን ሲሉት አላህ ሰላም አትበሉ ሰላም ነው ብሎ ያለው መሐመድ ነው። ስለዚህ ሰላም አይደለም መሐመድ ሶሪ አላህ። እንግዲህ በሆሳዕና ዕለት ክርስቶስ ደቀ መዝሙርቱን አህያ እንዲያመጡ ይልካቸዋል። በሚልክበት ሰዓት ላይ የሚጠይቃችሁ ባለቤቱ ምን በሉት አላቸው። አንብበው እስኪ ክፍሉን አህሙዲን ክፈትና አንብበው። ክፈትና ማይክን አንብበው። ለማን ያስፈልጋል አለ አህሙዲን። ማንም ስለምን ትፈታችኋለህ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልጓል በሉ አላቸው። ምን ብሎ ምን ካወራ በኋላ ነው ይሄን ያወራው? ሄዱና አህያ ፍቱና አንጡልኝ አላቸው። ከዛ ባለቤቱ ቢጠይቃችሁ ለማን ነው ብሎ ቢላችሁ ለጌታ ያስፈልጋል ብላችሁ መልሱለት። ስለምን ትፈቱለት? በኋላ ትእዛዙ ምንድነው? እሱ አህያ ፈተው ሄደው እንዲያመጡለት ትእዛዝ ሰጥቷቸው የአህያይቱ ባለቤታ ለማን ነው እሱ ለምንድን ነው ብላችሁ ንገሩት ብለው ትእዛዝ ሰጣቸው ማለት ነው። ይሄ መጽሐፍ ቅዱስ ነው ቁርአን ነው? ምንድነው እንደምትስቀው? ምንድነው ይሄ ነገር? ምን ጽፌ ነው አወጣው? እዚህ ጋር ቁርአን ነው። ቁርአንን እንኳን አለማወቅ ቁርአን አረብኛው ቁርአን አሳየኝ፣ ችግር የለም። ኦኬ አሁን እዚህ ጋር ለጌታ ታስፈልጋል ብሎ የተናገረው አካል ጌታ ነው አይደለም? ለጌታ ታስፈልጋለህ ብሎ ያወራው አካል ምኑ ነው? ለጌታ ታስፈልጋለህ ብሎ ለጌታ አዞናል ብለው የመጡት ጌታቸው አዟቸዋል? አላዘዛቸው? እኔ ጌታ ነኝ ብሏል አይደለ? አዛዣቸው ነው እንደዛ ያለው። ቢጠይቋችሁ ለጌታ ብላችሁ ንገሩ። ስለምን ትፈቱላችሁ? ጌታ ምን ያደርጋል? አያ ፈጣሪ ራሱን የፈጠረው ነገር ምን ከፈለገ ራሱ አይወዝ ምን ግመል እንዳለችው አላህ አታውቅም እንዴ? አላህ ውሻ እንዳለው አታውቅም? አንተም አለህ እኮ አላህ እኮ አንተም አለህ። ከፈለገ ዛሬ ነው ሊያጠፋክ ይችላል። ስለዚህ ምንድነው እሱ የምታወራው? ካዳ ምን ዘካ ይቀበልል እንዴ? አላህ የጦር ዘረፋ ገንዘብ ይቀበልል እንዴ? አላህ የጦር ዘረፋ እና ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው ይለለ እንዴ? ለአላህ መልካም ብድርን ያበደረ እሱ ያደረባበርለታል ይለለ እንዴ? አላህ ብድር ይበደር የለ እንዴ? ኤንስ በደንብ አስተውል። ስለዚህ ለጌታ ያስፈልጋል ብሎ ራሱ ጌታ ነኝ ብሎ ነግሯቸዋል። ስለዚህ በአንተ ሎጂክ ላይ እንመስረትና ሰላም ባላህ ላይ ይሁን ትላለህ። አሙዲ ሰላም ባላህ ላይ ይሁን ላለመመለስ ይሄን አይል የሌለ ይላል እንዴ? ዲስ ዱድ እኔ እናንተን ጭንቅላት እኮ አብዝቼ የምትጸየፈው ለምን እንደሆነ ታውቃለህ? ወይን አታውቁ የተጠየቃችሁትን ወይ የሚመለሰው ምን እንደሆነ እንኳን አሰሙ። የኩኒ ራሱ ቃል ማለስክልኝ ምንድነው? ይበቃል።
በዚህ መጠን ከአንተ ጋር ከቆየውማ እኔ ራሴ ጭንቅላቴ ቆሽሻል። ለጭንቅላቴ ይጠነቀቃለሁ። ትቀልዳለህ እንዴ? በዚህ መጠን ድድብናማ እንዲጋባ ይችላል። ድድብና የሚጋባ በሽታ ሊሆን ይችላል። አስበዋል? ባላንስ የሆኑ አካላት ካልተገናኙ የበላይ ያለውን የበታች ያለው ወደ ታች ይስበዋል፣ ይጎትተዋል። ሜቢ ታችኛው የተወሰነ ወደ ላይ ሊመጣ ይችላል፣ አብዴት ሊያደርግ ይችላል። በላይ ያለውን ግን ጎትቶ ጭቃ ውስጥ ነው የሚከተው። መደንቆር ነው የሚሆነው ማለት ነው እና አስቸጋሪ ነው። አብዱራህማን ሲፈን እኔ ፎሎወር ነው ፈልገው ፎሎወር ነው ፈልገው። ደስ ይላል። ፎሎ አድርጉኝ። ምን ልሰራበት ነው? በልልኝ እንደዛ ምን ልሰራበት ነው? ምን ይሰራላል? ኧረ እኔ ትፍታ እያልኩኝ ማለት ዝም ብለህ ፎሎ አስደርገኝ። እኔ ብቻ ታብታብ አድርግልሃል። ምን ይሰራላል? ኦኬ ያው ፎሎ እያደረጉ ነው። ክርስቲያን አንድ ጥቅስ ብቻ ይከፈትላቸውና በዛው ሉቃስ 6 ከቁጥር 2 እና 6 አንብበው። ሉቃስ ላይ ባይዘዌ እዚህ ውስጥ ያላችሁ ሙስሊሞችም ሌሎችም የምትሰሙ የቀን ጌታ ማን ነው ወይም የቀን ፈጣሪ ማን ነው ብላችሁ ነው የምታስቡት? ወይም ደግሞ የቀኑ ባለቤት ብላችሁ የምትሉት ማለት ነው። በቂያማ ቀን የቀኑ ባለቤት አላህ ነው አይደል? እንደዛ ብላችሁ ነው የምታስቡት አይደል? ስለዚህ ኢየሱስ ክርስቶስ በጣም ጥሩ። ስለዚህ እንደዛ ከሆነ ኢየሱስ ክርስቶስ ምን ብሎ ይናገራል? ቀንን የፈጠረ የቀን ጌታ እንደሆነ ይናገራል። በሉቃስ ወንጌል ምዕራፍ 6 ላይ ከቁጥር 1 ጀምሮ አንብብላችሁ። በሰንበትም በእርሻ መካከል ያልፍ ነበረ። ደቀ መዛሙርቱም እሸትን ቀጥፈው በእጃቸው ያሹና ይበሉ ነበረ። ከፈሪሳውያን ግን አንዳንዶች በሰንበት ሊደረግ ያልተፈቀደውን ስለምን ታደርጋለህ አሏቸው። ኢየሱስም ለእነርሱ መልሶ ዳዊት በተራበ ጊዜ እነርሱ አብረውት ከነበሩት ጋር ያደረገውን ወደ እግዚአብሔር ቤትም እንደገባና ከካህናት ብቻ በቀር መብላት ያልተፈቀደውን መስዋዕት እንጀራ ይዞ እንደበላ ከእነርሱ ጋርም አብሮ ደግሞ እንደሰጣቸው ይህንን አላሰባችሁም? ምን የሰው ልጅ የሰንበት ጌታ ነው አላቸው ይላል። የሰንበት ጌታ ማለት ሰንበትን የፈጠረ ማለት ነው። ስለዚህ የቀኑ ባለቤት ወይም ደግሞ የቀን ጌታ ተብሏል። ኢየሱስ ክርስቶስ እራሱ ነው የተናገረው እንደዚህ ብሎ እኔ የቀኑ ጌታ ነኝ የሰንበት ፈጣሪ ነኝ ብሎ ተናግሯል ማለት ነው። ከዚህ በላይ እንግዲህ ምንም ልናደርግላችሁ አንችልም። ቅድም ፎዬ ስትናገር የነበረው በሱረቱ መርየም እዚህ ጋር ማለት ነው። እዚህ ጋር ስማኝ አባት፣ እዚህ ጋር 3000 ሰው አለ። ፎሎ አስደርጉ እንትን ነው ፕሊስ። አንተ ቆይ አንዴ የእግዚአብሔር ቃል ነበር። አዎ እሺ። ለማንኛውም ሱረቱ መርየም 33 ላይ ኢሳ ሰላም በእኔ ላይ ነው አለ ብሎ ይናገራል። ባይዘዌ ከመጽሐፍ ቅዱስም ከቁርአን ውስጥ ማምጣት የሚቻለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ተናግሯል። ቁርአን ላይ ብትሄዱ ደግሞ ኢሳ ብቻ ነው ሰላም በእኔ ላይ አለ ብሎ የተናገረው። ሌላ አንድም ማስረጃ ሙስሊሞች ሊያመጡ አይችሉም። ዝም ብለው እንደ ቅድሙ ልጅ ሊከራከሩ ሊደርቁ ይችላሉ እንጂ ክፈትለት ክርስቲያን ሱረቱ ማርያም 33 ላይ ሰላም በእኔ ላይ አለ ይላል። ኢሳ ሰላም አለ በሱ ላይ ይኸው ማነው እያወራ ያለው? አብዱራህማን ፎሎ እያደረጋችሁ 3000 ሰው አለ። እስካሁን 100 ምናምን ላይ ነገር ነው። ሻኛው በቃ እዚህ ለቀልድ መጣ መሰለኝ እንዴ? ይደርሳል ሞቾ ለቀልድ ነው እሱ ያሰበው። ኦኬ አምቦ ክርስቲያን ያሰበው። ቀጥሉ እፎይ ቀጥሉና ይሄን ክፍል በዛው እንድታዩት ነው። ሳዳ ቢንት ሳዳ አለሽ? ራያ
ያ በቁርአንም በአዲስ እንግዲህ ሰላምን የሚሰጥ የሰላም ባለቤት ኢየሱስ እንደሆነ ነው የሚናገረው። ከ99 ስሞች ውስጥ ደግሞ ያለ ስሞች አንዱ ሰላም ነው። ታዲያ ነገር አምላክ ነኝ እያለ አይደለም ወይ? ፍጡር ሰላም የማይሰጥ ከሆነ ያውም ክርስቶስ የሚሰጠው ሰላም ማንም የማይሰጠውን ምድራዊ ኃይል የማይሰጠውን ከሆነ እንዴት ታዩታላችሁ ይህን ነገር? ራያ ይሰማል? ማውራት እንችላለን? ቆይ ሌሎቹ እድላቸውን ይጠቀሙ። አንተ እኮ ስታወራ ቆየ ረጅም ሰዓት። አንድ ጥያቄ ልጠይቅሽ ኑሩ። እሺ አንድ አስጨርሰኝ። ከሰላም ጋር በተያያዘ ቅድም ጠይቄ አልመለስክልኝም። እሺ ተሸሁድ ላይ ማለት ነው ለሙሐመድ ምንድን ነው የምትለው? እስቲ በለው እስቲ አሰላም አሌካ ብለህ እንዴት ነው የምትለው? እስቲ እንዴት ነው የምልንገርህ? እሺ محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا. አይ አላልኩም። ከመጀመሪያ ጀምረ በል محمد رسول الله አልወጣኝም። አሰላም አሌካ ከሚለው በልልኝ አልኩህ። ሰላም ለሱ ስጥ፣ ሰላዋት አውርድ። እኔ እኮ እኔ ሊከራከርህ ወይም እንትን ልልህ ፈልጌ አይደለም፣ ግን የተወሰኑ ነገሮችን እኮ ልጠይቅህ ነው። እኔ እንደዛ ነው ሰላዋት አውርድ በነብዩ እስቲ اللهم صل وسلم على سيدنا محمد. ኦኬ መቼ ነው የምትለው? ይሄንን على سيدنا محمد መቼ ነው የምትለው? 24 ሰዓት ምን ማለት ነው? መሐመድ ለኛ ምን እንደሆነ ታውቃለህ? እኔ ምንድነው ብዬ ያልጠየኩህ አጎትህም ይሁን እኛ የፈጣሪያችንን የማይነካ የማይዳሰስ ፈጣሪያችን እንዴት ለሱ መገዛት እንዳለብን ስለሚያስተምረን ነው እንጂ መሐመድ ለኛ ፍጡራችን አይደለም። እኔ አዳምጠኝ። ኢየሱስ ደግሞ አደባልቅ እንዴ! ምንድነው የምታወራው? አፈጣጠንከው እኮ ኢየሱስም ለኛ መልእክተኛ ሰላም ትለዋለህ አትለውም? መሐመድን ኢየሱስ እኮ ለኛ መልእክተኛ ነው ታውቃለህ? ፕሊስ ኢሳ በል። ኢሳ ነው መልእክተኛ። ለሙሐመድ ሰላም ትለዋለህ አትለውም? አሰላሙ አለይኩም ብለህ ትለዋለህ አትለውም? ሙሐመድን አሰላሙ አለይካ ያዩ ነብዩ ብለህ ትላለህ? እስኪ በለውና ተዛ ወዲያ ቀጥል ነው። አታውቀውም? እንደው የኔ ምንም አልልህም። አንተን ግን እኔ የምጠይቅህ ጥያቄና እኔም ማቀርብህ ጥያቄ አትመልስልኝ። አንተ ትዘጋለህ ወይ? ለምንድን ነው የጠየኩህ? ለማመልሰው አንደም ለምንድን ነው አታውቀውም? አሰላሙ አለይና አዩሃ ነቢይ ወረሕመቱላሂ ወበረካቱ አሰላሙ አለይና ወዓላ ዒባዲላሂ ሳሊሒን። ምን ማለት ነው? ምን እንደሆነ አንተ ታውቃለህ? አላውቅም። ካላወቅን አንድ ነገር ልንገርህ። እሺ አንድ ነገር ልንገርህ። አንተ ሱረቱል ካፊሩን አውጣ። ሱረቱ ካፊሩን ላይ ምን አገናኘው? ተርጉምልን እስኪ አሁን ያልከው ተርጉምልን። ምን አገናኘው? ምን ያደርግልሃል? እዛ ላይ ምን ይሄ አለ? ይሄ አለ? አሁን ያልከው አለ? ይሄ ለምና በእናትህ የጠየቀው ለአንተ እንደ ወንድምነት ላስረዳህ ነው። እንደ ወንድምነት እኮ ንገረኛ። ተርጉምልን። ተርጉሞ አሰላም አሌካ ነው የምትለው ወይንስ አሌካ ሰላም ነው የምትለው? እሺ
በስራ በልልኝና እሺ ተርጉምልኝ። ለማንኛውም ደረቅ ክርክር በጣም ይመቸኛል። ደረቅ ክርክርህን ይዘህ በጣም ትመቸኛለህ። በቃ እና በቃ አይ ቲንክ አላወቀውም። ለዛ ይመስለኛል አላወቀውም። ኤኒዌይስ ራያ ቀጥል። ራያ የኔ ጥያቄ ነው ስታበቁ። እሺ ኦኬ። ቢንት ሳዳ ሙሐመድን ቀጥታ ታናግሩታላችሁ አይደለ? ኦኬ ሰላም በእኔ ላይ ነው በማለት በኢሳ ላይ ነው ሰላም ይሰጠው ሳይሆን እሱ ሰላም ሰጪ ስለሆነ ማለት ነው። ሙሐመድ ደግሞ ሰላም ይቀበላል። እኔ ላይ ሰላዋት ባወረዳችሁ ቁጥር አላህ ደግሞ መልሶ ለእናንተ 10 እጥፍ ይሰጣችኋል ብሏል። ስለዚህ ሁሌም እናንተ ሰላም በአንተ ላይ ይሁን እያላችሁ ሰላም ታወርዳላችኋል በሙሐመድ ላይ ፒስ አፖን ዩ ምናምን እያላችሁ ታወርዱበታላችሁ። ሰላም በአንተ ላይ ይሁን በማለት በሙሐመድ ላይ ከዛ እሱ ደግሞ አላህ ነፍሱን ይመልስለትና ሰላም ለእናንተ ይሁን ይላል። ሰላም ስትሰጡት እሱ ደግሞ ሰላምታ ይመልስላችኋል። ስለዚህ ሙሐመድ ሰላምታ ተቀባይ ነው። ገና አሁን ራሱ ሞቶ ሰላም አላገኘም ማለት ነው። እረፍት አላገኘም። ኢተርናል የሆነ እረፍት ውስጥ ስላልሆነ ነሰሰርሊ እናንተ ሰላም ትሰጡታላችሁ። አሰቃያችሁት እኮ ግን ከ1 ቢሊዮን በላይ ሙስሊሞች አሉ። ቅድም በየቀኑ ነው ሰላም ምለው ብሏል እንትና ኑሩ በየ24 ሰዓት ለዋለው አለ። ሰላም ባልከው ቁጥር እሱ ደግሞ ቀና እያለ ሰላምታ ይመልሳል። እንደዛ ነው የሚለው። ነፍሱን አላህ ይመልስለታል ቶሎ ብሎ፣ ከዛ ደግሞ እሱ ሰላምታ ይመልሳል። ይሄ እኮ ስቃይ ነው ያደረጋችሁበት። እንኳን እንዴት ነው አንዳንድ የገጠር ሰው ካያችሁ ከብዙ ሰው ጋር ከተተዋወቀ አብራችሁ እየሄዳችሁ አንዴ ከዚህ ጋር ይቆማል። ትንሽ አውርታችሁ እንደሄዳችሁ ደግሞ ከዛኛው ጋር ይቆማል። ትንሽ እንደሄዳችሁ ከዛችኛው ጋር ወሬ ይጀምራል። ትንሽ እንደሄዳ ከዛችኛው ጋር ሰላም ይባባላል። ከዛ ምርር ብሏችሁ መጨረሻ ላይ ደክሟችሁ እሱም ወሬያችሁን ትጀምሩና ተቋርጦ መጨረሻ ላይ ደግሜማ አላወራውም በቃ ወይም ብላችሁ ደብራችሁ ትተውታላችሁ ማለት ነው። ወሬያችሁን አጨንጉፉባችሁ ወይንም ጥላችሁት መጨረሻ ላይ ጥላችሁት ትገባላችሁ። ከ1 ሰዓት በኋላ ይመጣል እናንተ ቤት ገብታችሁ ካረፋችሁ በኋላ። ሙሐመድ በቢሊዮን የሚቆጠረውን ለነሱ ሁሉ ሰላምታ ይመልሳል። ሰላም ለነብዩ ሲሉት ሰላም ናችሁ እንዴት ናችሁ፣ ሰላም እንዴት ናችሁ እያለ ይመልሳል ነው። ይሄ ስቃይ እኮ ነው ያደረጋችሁበት። ምክንያቱም ሰላም ስለሌለው ሰላምታ ይፈልጋል ከእናንተ። ለክፎች ሰላም የላቸውም ይላል መጽሐፍ ቅዱስ። ክርስቶስ ግን ኦኬ አቡ ማሄር እንኳን ደህና መጣ። ሰላም ተነስ። መልካም። ለሙሐመድ ሰላምታ ትሰጡታላችሁ? በደንብ ነው። ለምንድን ነው ሰላምታ የምትሰጡት? እኔ አንድ ነገር ልበልህ፣ አንድ ነገር ብዬ ልለፍ። ቆይ ትላለህ። ለምንድን ነው ሰላምታ የምትሰጡት? አሁን እኮ ሰላምታና ሰለዋት አንተ በብዙ ገና ይቀራል። ግን እኔ አንድ ነገር የምጠይቅህ ማለት ነው፣ ይሄ 3000 ምናምን ሰው አለ የሚያዳምጥህ ማለት ነው። ብዙ እየወጣ እየሸሸ እየሰለመን ያለው አንተ ትሳደባለህ። የሚያሰልም ያሰልመዋል። ራስህን ታዝ። እውነቴን ነው። አንድ ነገር ልንገርህ፣ ቆንጆ ነው። በቀን 3000 ምክንያቱም እኛ መጽሐፍ ቅዱስ ላይ ምን ይላል? መጨረሻው ዘመን ላይ የአጋንንትን ትምህርት ሰዎች እየሰሙ ሃይማኖትን ይክዳሉ ይላል። የትንቢቱ መፈጸሚያ ከሆኑ ታዲያ ምን አገባኝ? ሰዎች ያጋንንትን በሐሰተኛ ነቢያት የተሰበከን ያጋንንት ትምህርት እየሰሙ ከእውነት መንገድ ተሰናክለው ይወጣሉ ይላል። ትንቢቱ ተፈጸመ፣ እውነት ሆነ። ሙሐመድ መጨረሻው ላይ ከእስልምና ሰዎች ወጥተው ያልቃሉ ብሎ ነበረ። እስልምና እየበዛ ስለሄደ የመሐመድ ትንቢት ውሸት ሆነ ማለት ነው። የእኔ ትንቢት ደግሞ መጽሐፍ ቅዱሱ ግልጽ ሆነ፣ ትክክል ሆነ ማለት ነው። ዜና ይሰራሉ ፖለቲካ ለመስራት ማለት ነው። ዘመን አሁን ላይ በጣም ስለተቀጠቀጡ
ጎግል ላይ ክርስቲያን ልኬልህ ነበረ። ሙሐመድ በጎግል አንደኛ ሆነ ብለው በቴሌቪዥን ዜና ሰሩ። ዛሬ ልኬልሃለሁ። ክርስቲያን አይተዋል። በቃ ደከምኩ፣ ብቻዬን አልቻልኩም። አይቼዋለሁ። እንደውም እንየው በእናትህ በጣም ነው እኔ ራሱ የሳኩት ብቻዬን። ፎይ ማርጠን ይችላል። ሜቢ 5 ሰከንድ ብቻ አስደምጠው። ደከምኩ ብቻዬን። ጎግል ላይ ሙሐመድ እንትን ተብሎ እንትን ተባለ። ጎግል እኮ ሰርች ኢንጂን እኮ ሰርች የሆነ ነገር ካደረክ የሚያመጣ እኮ ነው። ሰዎቹ ምን ያህል እንደተመቱ እኮ የሚያሳይ ነው። የኢትዮጵያኖቹ ደግሞ ባሰባቸው፣ ድንቁርናቸው። ጋዜጠኞቹ፣ ቴሌቪዥን ፕሮግራም ያላቸው ሙስሊሞቹ አልቻልኩም፣ ብቻዬን በቃ አልቻልኩም። በቃ ብቻዬን ስቄ ነው የላኩልህ። ምን ያህል ድድብና! ይሄንን ሪካርድ ከ20 ዓመት በኋላ ሜቢ ብታዳምጡ ካላችሁ የእኛ ትውልድ ድንቁርናቸው መጨረሻ ሙስሊሞቹ ጎግል ላይ ሙሐመድ አንደኛ ሆነ ስሙ ተጻፈ ብለው ዜና የሰሩ ናቸው። እኛ ቢያንስ ከነሱ ምን ያህል የነቃን እንደሆን እንድታውቁ ነው መጪው ትውልድ። እኔ ጎግል ላይ ጽፌ እንደዛ ሰርች ኢንጂን እንዲወጣ ማድረግ እችላለሁ። ይህንን እንኳን ማያውቁ ከነኚህ ጋር ነው እየተፋለጥን እየተከራከርን ያለ ነው። ሜቢ ሪከርድ ከ50 ዓመት ከ100 ዓመት በኋላ የሚቀመጥ ከሆነ እንደዚህ አይነት መሀይሞችን ነው እያስተማርን ያለ ነው። ጎግል ላይ ሙሐመድ ሰርች ሲደረግ አንደኛ መጣ ምናምን ብለው ዜና ከሚሰሩ ጋር እስልምና ይሄ ነው በቃ። ጓይድ ክርስቲያን ሙሐመድ ሰለላሁ ዐለይሂ ወሰለም ጎግል በዓለማችን ምርጡ ሰው ሲል በቀዳሚነት አስቀምጠዋል። ጎግል የዓለማችን ምርጡ ዝርዝር ስትራይክ ሊሰጠን ይችላል። ኤኒዌይስ ይሄ ነው እንግዲህ እስልምና። ጎግል ላይ ጎግል እኮ ሰርች ኢንጂን እኮ ነው። ማንኛውም ሰው የሚጽፈው እኮ ነው። ማንኛውም ሰው አርቲክል የሚጽፈው ነው። ይሄንን እንኳን ማያውቁ በዚህ መጠን ነው ድድብናቸው፣ ድንቁርናቸው። ዜና ቴሌቪዥን ዜና ላይ አይደለም፣ ቴሌቪዥን ዜና ላይ እኔ ቲክቶክ ላይ እንደዚህ አይነት የወረደ ነገር አላስተላልፍም። በጎግል ዜና ይመራሉ። ዜና እኮ አይደለም። ያው ጎግል ላይ ስንጽፍ ሙሐመድ ሚን መጣ አንደኛ ስም መጣ። ይሄ የሚያሳየው ምንድን ነው? በፖለቲካ መሀይሙን መያዝ። እኔ ሶሪ ይሄ ትውልድ የሚያውቀው ላያውቀው ይችላል፣ አብዛኛው አልተማረ ስለሆነ። ምን ያህል የተማረው ግን የሰለጠነው ማህበረሰብ ግን በተለይም ደግሞ አርቲክል ምጽፉ ጎግል ላይ ዌብሳይቶች ያላችሁ እንደዚህ ብሎጎች ምናምን ምጽፉ ምናምን አርቲክሎች ምጽፉ ትረዱታላችሁ። ይሄንን ምን እያወራው እንደሆነ ይገባችኋል። ልክ ፌስቡክ ማለት ነው። በቃ ምንም አዲስ ነገር የለውም እኮ ፌስቡክ ላይ ሰርች ስታደርግ መሐመድ መጣ ሰዋት። ይሄ ሰርች ኢንጂን ነው። ስም የሆነ ነገር ከጻፍ በዛ ሰርች ላይ ስፈልግ የሆነ አርቲክል ለምሳሌ ሰርች የምትፈልገው አርቲክል ይኖራል። ለምሳሌ የምትፈልገው ጽሁፍ አለ። ያንን ሰርች ስጽፈው ሰርች ስታደርግ ቀድሞ ሊመጣል ይችላል። በዛ ጉዳይ የተጻፉ ተያያዥ ነገሮች ማስረጃ ያመጣላል። እኔ እንዴት እንደማስረዳችሁ ራሱ በጣም የወረደ ነገር ለማስረዳትም አስቸጋሪ ነው። ግን ከጊዜ በኋላ የሚመጣው ትውልድ ምን ያህል ሊጸየፋችሁ እንደሚችል ጭንቅላታችሁን ታዝቦ። ይሄ የሚያሳየው ምንድን ነው? በፖለቲካ ይሄ ያልተማረውን ማህበረሰብ እንዲያርገን ደልለን እንዲያርገን ሰው እየሰለመ ነው ሰው እንዲያለ ነው ብለን እንሸውድ ነው። ክርስቶስ በግልጽ ነግሮናል። እንደው ክርስትናው ሰው ቢወጣ እንኳን እኛ ፖይንታችን አይደለም እውነትን መግለጽ እንጂ የቁጥር ጉዳይ አይደለም። ክርስቶስ ምን ስለነገረን በመጨረሻው ዘመን ላይ ክፉ አመፀኛ ትውልድ እንደሚመጣ ሐሰተኛ ነቢያቶች እንደሚመጡ አይደለም ተራውን የተመረጡትን እንኳን ምን እንደሚያደርጉ እንደሚያስቱ ሰዎች ያጋንንትን ትምህርት እየሰሙ ከእምነት እንደሚወጡ ከተነገረን የትንቢቱ መፈጸሚያ ያላለመሆን እኛ እንተጋለን። የትንቢቱ መፈጸሚያ ያላለመሆን ሰዎች የትንቢቱ መፈጸሚያ ሲሆኑ ብትደሳሰት ምን አገባን ካዳኛ? እኛን ነው ፕሩቭ እያደረክልን ያለው። መሐመድ ከኔ ሞት በኋላ እስልምና ይበታተናል፣ መጨረሻ ላይ ቁርአንን አንድ ሰው የሚቀራ እንኳን ይጠፋል ብሎ ሲናገር ትንቢቱ ፉርሽ እየሆነ መሆኑ ለእኛ ቴንኪው የሚያስብል ነው። ኤኒዌይስ ቶፒኩ ላይ መልሰው ክርስቲያን አረቡ ዓለም ላይ ግን እስልምና ለቀው ወጥተዋል እንዳለ በጣም ብዙ አስገራሚዎች ነገሮች አሉ። ለእስልምና ማስረጃው ቁርአንና ሐዲስ አይደለም ጉግል ነው።
አልጎሪዝም ምን እንደሆነ የማያውቁ ሰዎች ናቸው ይህን ዜና ብለው ሰርተው የሰጡትና የሚያስገርሙ ናቸው። የሚያፍሩበትን የተማረ ሰው ትንሽ የተማረ ፊደል የቆጠረ ሰው በነገራችን ላይ ሙስሊም አይሆንም። እነዚህን አይቶ ሙስሊም አይሆንም። ፊደል ትንሽ የቆጠረ ሰው ማለት ነው። በተለይ ኤኒዌይስ እንመለስና አቡ ማሂር አለ። አቡ ማሂር አሚር አቡ ማሂር ኦኬ። ማንኛው ነው የሚያወራው? ሰላም ነው። ኦኬ አሚር እንኳን ደህና መጣ። ሰላም ነው። እስኪ ቁርአን ላይ አውሩ ሙስሊሞች። የእናንተ የመረጃ ምንጭ ሪሶርሳችሁ ጎግል ነው አይደል? እስኪ ቁርአናችሁ መጀመሪያ ተቀበሉት። አሚር አለ። አቡ ማሂር ቁርአናችሁን ማውራት የምትችሉ ሙስሊሞች የሰማን ነው። ኦኬ ችግር የለውም። አንተ ብዙ ስለሰጠህ እድል ሌሎቹ አሁን የገቡት ያወሩ። አሚር፣ አቡ ማሂር፣ ራያ፣ ከድር እንዴት ናችሁ? ሰላም ነው። እንዴት ነው? ኦኬ ተሸሁድ ላይ ምንድን ነው የምትሉት? እስቲ በለው እስቲ ከድር እየበላ ነው እንዴ? እየበላ ጨርስ። እሺ ኡሙ ሰመር አቤት። ሰላም ነው። እንኳን ደህና መጣሽ። ሙስሊም ነሽ? አልሐምዱሊላህ። ኦኬ በጣም ጥሩ። እሺ ሰላምን ከፈጣሪ ውጭ መስጠት የሚችል አካል አለ ብለሽ ታምኛለሽ? የለም። ስለዚህ ፍጹም ሰላምን የሚሰጠው ፈጣሪ ብቻ ነው። ማንኛውም ፍጡር ሰላም ሊሰጥ አይችልም፣ ተቀባይ ነው እንጂ። ኦኬ እስኪ ይህንን ቃል አንድ ጊዜ እናንብበውና እዚህ ጋር ምን ብሎ ይናገራል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሎ ይናገራል። ስለዚህ ይህንን የተናገረው ራሱ ክርስቶስ ኢየሱስ ነው። በዚህ መሰረት ክርስቶስ ኢየሱስ ሰላም ይሰጣል ብለሽ ታምኛለሽ? አላምንም። ከፈጣሪ ውጭ ሰላም ይሰጣል? የለም። እንዴት አታምኝም? ክርስቶስ ኢየሱስ እዚህ ጋር እኔ ነኝ ሰላም የምሰጠው እያለ እየተናገረ። ክርስቶስ ኢየሱስ አላህ አይደለማ፣ ነብይ ነው እንጂ አላህ ባሪያ ነው። ከፈጣሪ ውጭ ሰላም መስጠት ወይም ደግሞ ሰላም እሰጣለሁ ብሎ የሚናገር አካል አለ? ነገርኩ እኮ አንድ አላህ ብቻ ነው ያለው፣ እሱ ብቻ ነው ሰላምን የሚሰጠን። የጋድ ሎጂክ ቪዲዮ ትዝ አለኝ። በነገራችን ላይ ሙስሊሞች ቁርአን ላይ ለምሳሌ አንድ ነገር እኔ ልጠይቅህ። አንዴ እኔ ምንም ነገር ማውራት አልፈልግም። ስማኝ ኡሙ ሰመር፣ አንዴ ታወሪያለሽ። ቆይ መጽሐፍ ላይ እናወራ፣ ችግር የለውም። መጀመሪያ እዚህ ጋር አላህ ሰላም ሰጣለሁ ብሎ ይናገራል። ምን ብሎ ይናገራል? ጸጥታን ሰጪው የሰላም ባለቤቱ ብሎ ይናገራል። አንቺ ቅድም እንደተናገርሽው ከፈጣሪ ውጪ ሰላም የሚሰጥ የለም አልሽ አይደለ? ከፈጣሪ ውጪ የትኛውም ፍጡር ሰላም መስጠት ይችላል? አይችልም። ኦኬ በጣም ጥሩ። እሺ ይሄን የመጽሐፍ ቅዱስ ክፍል እስኪ አንብቢው። እሺ አነበብኩት። ምን ይላል? ሰላም እሰጣችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁን ዓለም እንደሚሰጥ አይደለም፣ ልባችሁንም አይታወክም አይፈራም። ይሄንን ያለው ፍጡር ነው ወይስ ፈጣሪ ነው? እኔ ምን አውቃለሁ ማን እንዳለው? አንቺ እኮ ቅድምን ብለሻል፣ ፍጡር እንደዚህ ብሎ ሊናገር አይችልም ብለሻል። ስለዚህ እኔ ከፈጣሪ ውጭ ሊናገር አይችልም አይደል? አምላክ ካልሆነ ውጭ ይሄን ሊናገር አይችልም። እኔ ምለው ግን እና ምን አከራከራችሁ? ቆይ ማንም የፈለገውን ማመን አይችልም። ኦኬ በእናንተ እንረጋገም ነው ለነገሩ ያለው አይደል? እኔ አረግምም አትረግምኝ። አንተ የፈለግከውን እኔ የፈለግኩትን እና ምን አከራከራችሁ እናንተ? ዝም ብላችሁ የምንከራከረው ምክንያቱም ይሁዳ በአንደኛ መልእክቱ አንድ መልእክት ነች ያለችው ቁጥር 23 አካባቢ ላይ ተከራካሪዎችን አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። ሰው የምንከራከርበት ምክንያት ምንድን ነው? ሰዎች ወደ እሳት ሲገቡ እያየ ዝም አንልም። አንድ ሕፃን ልጅ
ወደ እሳት እየገባ ወደ ገደል እየገባ እያየ ነው። ዝም ብለን አንቀመጥም። ኦኬ እንደዛ ከሆነ ደግሞ በስነ ስርዓት ባለው መልክ ነው። በስነ ስርዓት ባለው ስድብ በሌለው አንተ እምነት የሚያስተምረውን እምነት ያንተን እምነትን ማስተማር አለብህ። የሌላውን እምነት ሳዘልፍ ማለት ገባ። አንተ ድንጋይ ማመን ትችላለህ፣ መብት ነው። እኔም እንጨትን ማመን እችላለሁ፣ መብቴ ነው። እዚህ ጋር የራሴ ነው፣ ፈጣሪ የሚጠይቀኝ ነው። ግን አንተ እኔ ማዳን ከፈለግ ስነ ምግባር ባለው ንግግርና ቀስ ባለ አሁን እሱ እንደሚያስረዳው ማስረዳት፣ አለመሰዳደብ፣ አለምንትን አለ ማለት ያንዱን ሃይማኖት አለመዝደፍ እኮ ማንም የሰደበሽ እኮ የለም። ጥያቄ ጠየቅሽ። እኔ ሰደባችሁ ሳይሆን በቃ خلاص እናንተ መምከር ካላችሁ ምከሩ خلاص። ከዛ በላይ ዝም ብላችሁ እንትን አትበሉ። እሺ ሰላም ማን ነው የሚሰጠው? እህታችን ያው ሰላም ስለ ሰላም እያወራን አሁን ጩኸትና ስድብ ካደረግነው ተቶክሉ ያራሱ አልተሳደብኩም። እኔ ሰላም የሚሰጠው አንድ አላህ ብቻ ነው። ኦኬ መልካም። አላህ ውጪ ሰላም መስጠት የሚችል የለም ማለት ነው። የለም አላህ ብቻ ነው። ሰማይንም ምድርን የፈጠረው ጌታችን አላህ ብቻ ነው ሰላምን የሚሰጠው። ከሱ ውጪ የሚመለክም አምላክም የለም። መልካም እሺ። እዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ይህንን ሰላም እሰጣችኋለሁ ብሎ የተናገረው ክርስቶስ ነው። ሰላምንም እሰጣችኋለሁ፣ ሰላሜን እኔ የምሰጠው ሰላም ደግሞ ዓለም እንደሚሰጠው አይደለም አለ። አላህ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም ነው። ከማንም ይበልጣል አልኩ ያለ። ስለዚህ ዓለም እንደሚሰጠው አይነት ሰላም አይደለም ማለት ነው አላህ የሚሰጠው። ያልገባኝም የምትለኝ መልካም ሰላምን እሱ ላይ የሚያወራው እግዚአብሔር ነው። ሰላም ፕሊስ። ደግሞ ባለጌ ልጅ እናታስገቡት። ባለጌ ልጅ ነው፣ ስርዓት ማያውቅ ጠጅ ቤት ይመስል በቃ ዘሎ ይገባል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ማለት አይደለ? ኦኬ ልባችሁም አይታወክ አይፍራ አይደለ? ኦኬ እዚህ ጋር የሚለው ማን ነው የሚለው ነው የሚለው። እዚህ ጋር እኮ ሰላምን እሰጣችኋለሁ ሰላሜንም እሰጣችኋለሁ ነው እንጂ የሚለው ማን እንዳለ እዚህ ጋር የለም። መስቴቱ ጋር ነው እግዚአብሔር አለ ኢየሱስ አለ የሚለው የቱ ጋር ነው? ወይ አንተ ነህ ኢየሱስ አለ የምትለው? ጎበዝ አሳይሻለሁ። እሱን እንስማማ። እዚህ ጋር ግን እያለ ያለው ሰላም ሰጪን አምላክ ነው አይደለ? ምክንያቱም አምላክ ነው ሰላም የሚሰጠው ብለሽ ስላመንሽ በፐርሚሳችን መሰረት ይሄ ክፍል እንደሚናገረው ሰላምን እሰጣችኋለሁ አለ። ኦኬ ሰላም መስጠት የሚችለው ደግሞ አላህ ብቻ ነው አልሽን፣ ተስማማው። ሰላሜን እሰጣችኋለሁ አለ። ያ የሚሰጠው ሰላም ደግሞ የራሱ ሰላም ሌላ አካል ሰጥቶት ወይንም ከሌላ ቦታ ወስዶት ሳይሆን የራሱ ሰላም እንደሆነ ነገረን አለ። ኦኬ ልባችሁ አይታወክ አይፍራም አለን አይደለ? ስለዚህ ይሄንን እየተናገረ ያለው አካል ፈጣሪ ነው አይደለ? ጎበዝ በደንብ አስተውሉ። ይሄንን ሰላም የሰጠው እሰጣችኋለሁ ያለውም እንደገናም ደግሞ ያ ሰላሙም ከዓለም የተለየ የሆነው ይህንን የተናገረው ፈጣሪ ነው ብላናለች። ተስማምቻለሁ። ይህንን የተናገረው ኢየሱስ ነው። የት አለ ኢየሱስ ያለው? የቱ ጋር ነው? ኦኬ አንድ የከፍና ዝቅ አድርግላ ክርስቲያን። ኦኬ በምሳሌ እየነገረ እያስተማራቸው ነበር። አስቀድሞም በደንብ አስተውሪ ደቀ መዛሙርቶቹን። ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን አለ። እዚህ ጋር አባቴ ብሎ አባት እንዳለው ከአባቱ ጋር ደግሞ ከወደዱት ቃሉን ከጠበቁ እንደሚመጡና በእነሱ ዲውል እንደሚያደርግ ነገረን። ከዛስ የማይወደኝ ቃሌን አይጠብቅም፣ የምትሰሙ ቃሌን የአባቴ ቃል ነው እንጂ የኔ አይደለም። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ አላቸው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል አላቸው። አሁን መንፈስ ቅዱስ እንደሚመጣ ነገራቸው ማለት ነው። ከፍ አድርገው ቁጥር 28 አድርገው። እሄዳለሁ የሚለውን እኔ እሄዳለሁ ወደ እናንተም ከፍ አድርገው ሰላምን እሰጣችኋለሁ። እናነበብ ነው ክርስቲያን። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣል፣ ወደ አብም በመሄዴ ደስ ባላችሁ ነበር አለ። ይህንን እየተናገረ ያለው ማን ነው? ኢየሱስ። ኦኬ ሰላምን እሰጣችኋለሁ ያለው ስለዚህ ማን ነው? እሺ ወደ አብ ያለው አብ ማን ነው? ሁለት ጌታ ነው ያለው ማለት ነው። አባቱ። አባትና ልጅ ፈጣሪ ናቸው ሁለቱም ማለት ነው።
ምክንያቱም እኛ በአካል 3 ነው ብለን ነው ምናምነው። እኔ ወደ አልገባኝ። በስጋ የተገለጠው በደንብ አስተዊ። በስጋ የተገለጠው የመጣው የባሪያውን መልክ የያዘው ማን ነው? ወልድ ነው። ያ የባሪያውን መልክ የያዘው በስጋ የመጣው ስለኛ የሞተው ስለኛ የተመታው ስለኛ እስከ ሞት ድረስ በሞቱ ሞቱን የሻረልን ወልድ ነው። ከመላእክት እንኳን ዝቅ ያለው ምክንያቱም ስለሞተ በስጋ ከአብ ጋር እኩል ፍቃድ አንዲት ስልጣን ያለችው ነገር ግን በስጋ መጥቶ ስለሞተ ከአብ እንኳን ያነሰ ከአብ ሳይሆን ከመላእክት እንኳን ያነሰ ምክንያቱም መላእክት እንኳን ማይሞቱ ናቸው። እርሱ ምን አለን? ሰላሜን እሰጣችኋለሁ አለን። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም አለን። ስለዚህ ትስማሚያለሽ? ራሱ እየነገረን እኮ ከኔ አብ ይበልጣል አለን እኮ። ምንድን ነው የምስማማው? ራሱ እኮ አለ እኮ ኢየሱስ ራሱ ከኔ ይበልጣል ጌታ ብሏል እኮ። ተስማማው እኮ ነኝ። አዎ አብ ይበልጣል። ምክንያቱም ኢየሱስ አላህ ከኢየሱስ እንደሚበልጥ የምታምን ከሆነ እኔ የምስማማለሁ። አዎ አላህ ይበልጣል ከሁሉ። በምንድን ነው ይበልጠው? ከምድር ላይ ከዓለም ላይ ሁሉ ረቢ ይበልጣል። አልሐምዱሊላህ። ኦኬ፣ አንቺ ከአባትሽ ትበልጫለሽ? አበልጭም? አባትሽ ከአንቺ ይበልጣል? አባቴ ይበልጣል ከኔ። አባትሽ ሰው፣ አንቺ ዝንጀሮ ነሽ? ሁለታችንም ሰው ነን፣ ግን አባቴ ይበልጣል። ጎበስ። ስለዚህ ወልድ ከአብ ያንሳል ሲል ወይንም ደግሞ እኔ አባቴን ቤት አስተዳድራለሁ፣ አባቴ ያስተዳድራል። ማስተዳደር እሱ ሰውነትሽን አይቀይረው፣ ባህሪሽን አይቀይረው። እኔ እናንተ እኩል ነን። እኔ እናንተ እኩል ነን። ሁለታችንም ሰው ነን። በደንብ አስተውይ። ሁለታችንም ሰው ነን፣ ግን እኔ እናንተ ሴትና ወንድ ነን። እኮ አዳምጪ። እሺ አብ ከኔ ይበልጣል ሲል በስጋ የተገለጠው በስጋ የታየው በስጋ የመጣው እስከ ሞት ድረስ የታዘዘው ማን ነው? ወልድ ነው። ከመላእክት እንኳን በጥቂቱ አሳነስከው ይላል። ከመላእክት እንኳን አነሰ ተብሎ ተነግሮለታል። መላእክቶች ይሞታሉ? አይሞቱም። እንደኛ አስተምሮ ሰሚር መላእክት እንኳን ስለማይሞቱ እሱ በስጋ ስለመጣ ስለሞተ ከመላእክት እንኳን በጥቂቱ አነሰ ተብሎ ተነግሮለታል። በደንብ አስተውይ። የኛን የባሪያውን ስጋ ያዘ የባሪያውን መልክ ያዘ ተብሎ ተነግሮለታል። በመላእክት እንኳን በጥቂት አነሰ ተብሎ ደግሞ ተነግሮለታል። ስለዚህ ከአብ አባቴ ከኔ ይበልጣል ሲል በምንድን ነው? አባቱ በስጋ አልተገለጠም፣ አልታየም፣ አልተመታም፣ እስከ ሞት ድረስ አልመጣም። እስከ ሞት ድረስ በስጋ የተገለጠው ማነው? ወልድ ነው። ስለዚህ በስጋ ስለመገለጡ በስጋ ስለመሞቱ አብ ከኔ ይበልጣል አለ። አሁን ዋና ፖይንታችን ምንድነው? ሰላም የሚሰጠው ማን ነው? ወልድ ነው ማለት ነው። ልጅ ነው ማለት ነው። ኢየሱስ ነው።